ቢስሚላህ ተመልሰናል እና አላህ Subhanahu Wa Ta'ala የሁዶች እንዴት እንደወደቁና እንደደቀቁ እያሳየን ያለው ይሄን እነሱን መውቀስና መኮነን ብቻ ሳይሆን እኛን ማስጠንቀቅ ነው ትልቁ መልእክት ማለት ነው። የወደቀው ወድቋል፣ ግን እናንተም ተከትላችሁ እነሱ ገቡበት ጉድጓድ እንዳትገቡ ለምን እንደወደቁ እወቁና ተጠንቀቁ ነው ዋናው መልእክቱ ማለት ነው። እና እነሱ እስካሁን ድረስ ራሳቸውን ያመጉሳሉ፣ ማንንም ሰው በንቄት ነው የሚያዩት ማለት ነው። ራሳቸውን ታላቅ ቅዱስ አድርገው ነው የሚወስዱት። ይህ አባባላቸውና አስተሳሰባቸው እውነት ከሆነ በእናንተ ማዕረግና ደረጃ የሆነ ሰው እንዳውም በዚህ በዱንያ ላይ አንድ ብሔራዊ አገር እንኳን አጣችሁ በአለም ተበትናችሁ መባዘን የለባችሁም እና ወደ ጀነታችሁ ለምን አትሄዱም በላቸው ይላል አላህ Subhanahu Wa Ta'ala። እዚህ አሁን እንደ ፍልስጤሞች ጋር ከምትናከሱ የአላህ ወዳጆች ከሆናችሁ በቀጥታ ጀነት ዋስተና ያለው ሰው ምንድነው የሚያስፈራው? እና ሞት ይምጣ በአንድ ቀን እኛ ብናልቅ ጉዳያችን አይደለም፣ ጀነተል ፊርደውስ የኛ ናትና ለምን አትሉም ታዳ ጎበዞች ከሆናችሁ ብለህ እስቲ ጠይቃቸው ይላል። ወላ የተመነውነሁ አበደን ይላል። ይሄ ጥያቄ በሚቀርብላቸው ጊዜ ሞትን አይመኙትም ጭራሽ እስከመጨረሻ ድረስ። እና ሳት ብሎትም አንድ ይሁዲ ልሙት ሊል አይችልም ነው የሚለው። ለምንድነው ይሄንን ማድረግ የማይችሉት? ቢማ ቀደመት አይዲህም ሚነል ጀራኢሚ ወልመዓሲ ወልአታም፣ በጣም ስፍር ቁጥር የሌለው ግፍና በደልን የፈጸሙ መናጢዎች መሆናቸውን ያውቃሉ ራሳቸው ማለት ነው። ዓለምን ምስቅልቅል ውስጥ የሚያስገቡ እነሱ ናቸው ሁሉ ጊዜ። ስለዚህ የሰሩት ስራ ለጀነት ሳይሆን ለጀሂም ነው የሚያበቃቸው። ስለዚህ ያለች የሌለች ጀነታቸው ይቺ ዱንያ ናት ማለት ነው። እሷን ካጡ ወደ ሌላው ዓለምማ ከሄዱ ሲኦል ነው የሚጠብቃቸው። ያችን ስለሚያውቁ ሳት ብሏቸው እንኳን እንሙት አይሉም ማለት ነው። ይሄንን ካሉ አተሐዳሁም ማለት አላህ Subhanahu Wa Ta'ala። ይሄም የሙዕጂዛት القرآن ነው ራሱ ማለት ነው። ማንነታቸውን ያጋለጠና አርቃናቸውን ያስቀረበት ፈተና ነው ማለት ነው። ከዛ በፊት እንግዲህ በዱንያም እኛ የሰው ልጆች አለቃ እኛንን ቅዱሳን ንጹሃን፣ በዛኛው ዓለም ደግሞ ጀነት የኛ ናት ለኝ يدخل الجنه الا من كان هودا او نصارى ይልህ ነበረ ማለት ነው። እንደዚህ በአባባላችሁ እውነተኞች ከሆናችሁ ጀነተል ፊርደውስ አምራ ተውባ የምትጠብቀው እድለኛ እዚህ ዱንያ ላይ ምን አናከሰው ደካሞች ጋራ ለምን እንሙት አትሉም በላቸው ይላል። ይሄ ጥያቄ ግን ማንንም ይሁዳ ሊቀበለውና ሊናገረው እንደማይችል አውቃለሁ ይላል። አበደን ኢላ አኺር ዘማን ማለት ነው። እና በዛ ወቅት የነበሩት ብቻ ሳይሆኑ ወደፊትም የሚመጡት ትውልዶች ማንኛውም ግለሰብ ይሁዲ እኔ በሞት ምንም አልፈራም የመጣው ሞት ይምጣ ጀነት የኔ ናት ብሎ አንፈራጦ ሊናገር የሚችል የለም ይላል ማለት ነው። ወላሁ ዓሊሙን ቢዛሊሚን። እና አላህ Subhanahu Wa Ta'ala በደለኞች ምን እንደሆኑ ጥልቅ አዋቂ የሆነ ጌታ ነውና እነሱ ወትሮውንም ስራቸው ጀራኢማቸው ለጀሂም እንጂ ለጀነት የሚያበቃ እንዳልሆነ አቃለሁኝና ነው ይሄን ፈተና ያመጣሁላቸው ይላል ማለት ነው። እንዳለውም ተጠየቁ። ሲጠየቁ ማንንም ሰው ይችን ደፍሮ ሊናገር አልቻለም ማለት ነው። ለው ቃሉሃ ለማቱ መውተተ ዋሂዳ አሉ ረሱል አለይሂ ሰላቱ ወሰለም። እና እኛ ሞት ይምጣ በምንም አይነት ሞትን አንፈራም ብለው ቢናገሩ ኑሮ ይሁዳ በዛች ቀን በአለም ላይ በአንድ ደቂቃ ያልቅላት ነበር አሉ ረሱል አለይሂ ሰላቱ። ደግነቱ ያቃሉና በዚህ በዱንያ ላይ ደግሞ ለመኖርም ሁለቱንም እድል እንዳያጡ ጸጥ አሉ ሁላቸውም ማለት ነው። እና ይሄንን ባለመናገራቸው ማንነታቸውን አላህ አጋለጣቸው። እናንተ نحن ابناء الله واحباؤه እንደምትሉት ሸዕቡላህ المختار እንደምትሉት ከሆነ እስቲ አንዲት ቃል ተናገሩ፣ እኛ ሞት አንፈራም ሞት ይምጣ ብለህ እስቲ ተናገር ሲል ማንም ሰው ሊናገር አልቻለም። ይሄን ባለመናገራቸው ቢያንስ ዱንያቸውን አተረፉ። እስካሁን ይኸው እየበጠበጡ ይኖራሉ ማለት ነው። ስለዚህ ወልይ ነኝ የሚልን ሰው አሁንም ይሄን ጥያቄ ልታቀርብለት ትችላለህ ማለት ነው። እኔ ወልይ ነኝ ተፈለኩ አጠፋሃለሁ ምናምን እያለ የሚያስፈራራህን ያጭበርባሪ ካገኘህ እስቲ አላህ ያጥፋኝ አላህ ይግደለኝ በል ብለህ ጠይቀው ይችል ሊላ አይችልም ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ያለፉትን ሰዎች ድክመትና ጉድለት በዚህ መልክ የሚያጋልጠውና የሚነግረን ለምንድን ነው? እኛን ለማንቃትና ከነሱ ተት ለማዳን ነው ማለት ነው።
አለመታደል ሆነና ግን እኛም የተፈለገውንና የተጠበቀውን ያህል እየነቃንና ከነሱ ስተት እየተጠበቅን አይደለም ስለዚህ ይሄንን ስተት ላለመድገም ምናልባት አሁንም ልብ መግዛት ይኖርብናል ቁል ኢነል መውተ الذي تفرون منه ይላል ይሁዶች ያው ሞትን በጣም ከማንም ሰው የበለጠ ይፈራሉ ሱረቱል በቀራ ላይ እንደገለጸው ማለት ነው እና ከሙሽሪኮችም የበለጠ ይፈራሉ እና የወዱ አሐዱሁም ለይዓመሩ አልፈ ሰነቲን እና ቢያንስ 1000 ዓመት እንኳን በሰጠኝ ምን አለ ብሎ ያለቅሳል ማለት ነው 1000 ዓመት እንኳን በትንሹ ሻመት እድሜ ቢሰጠው ደስ ይለዋል ይሁዲ ማለት ነው ለምን ያለችለለች እድሉ ይሄ ነው እውነትም ነው አኺራ ተስፋ የላቸውም ማለት ነው وما هو بمزعزع من العذاب اي عمر አለ እንደተመኘው 1000 ዓመት እድሜ ቢሰጠው ግን ያ 1000 ዓመት ከጀሃነም አያረቀው ምንድነው የሚጠቅመው ይላል አላህ Subhanahu Wa Ta'ala ስለዚህ ዱንያ የፈለገውን ያህል ብትኖር 1000 ሚሊዮን ዓመት ብትኖር ዙሮ መሞት አይቀርም ከሞትክ ደግሞ በአላህ መንገድ ካልሄድክ ጀሃነም ነው የሚጠብቅህ ማለት ነው ያ ከሆነ ደግሞ 1000 ዓመትም 3000 4000 ቢኖሩም ምንም ትርጉም አይኖራውም ማለት ነው ስለዚህ አሁንም አላህ Subhanahu Wa Ta'ala ቁል ኢነል መውተ الذي ሞትን እጅግ ትፈሩታላችሁ ትሸሹታላችሁ እንኳን ልትመኙት በመደበኛ በተፈጥሮ ባህሪው እንኳን እንዲመጣ አትፈልጉም ይሄ የምትፈሩትና የምትሸሹት ሞት ደግሞ ፍሩት እንጂ ተፍሩና فإنه ملاقكم እሱ ይገናኛችኋል ቀጠሮው ሲደርስ ብትፈሩትም ብትጠሉትም መገናኘታችሁ አይቀርም ይላል አላህ Subhanahu Wa Ta'ala ስለዚህ ብትሸሸው የማታመልጠው ብትመኘው የማትደርስበት ነገር አንተ ምንድነው የሚያስፈራህ ስንቅህን ማዘጋጀት እንጂ መፍራት ፈርቶ የሚያድንህ እስካልሆነ ድረስ ትርጉም የለውም ማለት ነው فإنه ملاقكم ይሄ የምትፈሩትና የምትሸሹት የሆነው ሞት እኮ ያው አላህ ቀጠሮውን ሲያደርስ ተፊታችሁ ታገኙታላችሁ ይላል አንድ ሰው እንግዲህ ጥላቱን የሚሸሸው ጥላቱን ወደ ኋላ አድርጎ ነው ወደፊት አማን ሀገር ነው ብሎ ነው የሚሰግረው ግን ያ ሞት ፊት ለፊት ታገኘዋለህ አንተ ተኋላ እንዳይደርስብህ ፈርተህ ስትነጉድ እሱ ፊት ቁጭ ብሎ ይጠብቃል ሰላም አለይኩም ይላል ስለዚህ እንደ አይነት ነገር ሊሸሹ አይገባም አቂል የሆነ ሰው ሞትን መሸሽ የለበትም ሞት ተሸሽቶ አይመለጥምና እሱ መምጣቱ ካለበት በሚመጣበት ጊዜ ይመጣል ግን የዛ ጊዜ ስንቅህን ከያዝክ ምንም ያስፈራህ ነገር የለም በዛኛው ዓለም ቦታ አለህና ማለት ነው እና በአንድ ቂሳ ላይ እንደሚባለው በነብዩላህ ሱለይማን ጊዜ ወዚር ነበራቸው አንድ አማካሪ ነበራቸው አጀሉ ደረሰ እና አላህ Subhanahu Wa Ta'ala በገሃድ መለከል መውትን ሰው አስመስሎ አመጣለት ይላል መጣለትና ካቢኔ ላይ እንደተቀመጠ ንጉሱ ጋራ ፊት ለፊቱ መጥቶ ቁጭ አለ እና አይኑን እሱ ላይ አነጣጠረ በጣም አትኩሮ ያየው ጀመር የዚህ ፍርሃት ተሰማው የሰው ያላቀው ምንድነው እንደዛ አትኩሮ የሚያየኝ እያለ ይሽመደመድ ጀመረ ማለት ነው እና ፈራ በጣ ልቡ ባባበት ማለት ነው አጥብቆ ሲያየው ይሄ ጊዜ ነብዩላህ ሱለይማን ያው ንፋስ መርከብ አላቸው እንደሚታወቀው እና ሂዶ በጆሮአቸው እኔ ወላሂ አማሞኛል ትንሽ የልብ ጭንቀት እየተሰማኝ ነውና እንዳው ታገር መውጣት አለብኝ አየር መቀየር አለብኝና እባክዎ ይተባበሩኝ ብሎ ጠየቃቸው ይባላል እና ሲሉት ወደ ህንድ ሀገር ይሸኙኝ አላቸው ንፋሱን አዘዙና ህንድ ሀገር ላኩት ማለት ነው ተሻም ሀገር ማለት ነው እና እዛ ህንድ ሀገር ሲሄድ ያ ሰውዬ እዛ ቁጭ ብሎ አገኘው መለከል መውት ነው መላእክቱ ራሱ ገርሞት ተጨንቆ ነበር ያለው ገሌ የተባለው ባሪያ አጀሉ ደርሷል ሂድና ህንድ ሀገር ታገኘዋለህ ከዛ ሩህን አውጥታ ና ተብሎ ነው የተላከው አሁን እዛ ሲያጣው ነው እንደገና በአካባቢ ሀገሮችን እያደነ መጥቶ እዛ ሻም ላይ ያገኘው ማለት ነው አሁን ትእዛዝ ማክበር አለበት ህንድ ሀገር ነው እንዲገል የታዘዘው እሱ እና እንዴት ነው ይሄ ነገር ቀጠረው ጊዜው እየደረሰ ነው እያለቀ ነው ሰውየው ያለው ሻም ሀገር ነው እንዴት ብሎ ነው አሁን ህንድ ሀገር ሄዶ ሊሞትልኝ የሚችለው እያለ ሲጨነቅ ነበር እሱ ማለት ነው ወዳው ሱለይማን ተባብረው ሲልኩለት እና እሱ ቀድሞ እዛ ቁጭ ብሎ አገኘው ማለት ነው እዛ አማን ሀገር ደረስኩ ብሎ ዱብ ሲል ሰላም አለይኩም አለ ሰውየው እዚህ ነበር የታዘዝኩት አሁን ተልኮ ተሳካ ብሎ ወዳው ላጣ አደረገው ማለት ነው ስለዚህ ሞት የትም ቦታ በየትም ጊዜ ቀጠሮ አይሸጋሸግም ማለት ነው እና ማንንም ሰው
የሚሞትባትን ሰዓት አያቅም የሚወድቅባትን ቦታ አያቅም ማለት ነው فلا تعلم نفس ما أخفي لهم من قرة أعين وما تدري نفس بأي أرض تموت ይልሃል ማለት ነው አላህ ያዘዘው ቦታ አላህ ያዘዘው ጊዜ ላይ ሲደርስ አንተ የፈራኸው የተጨነቀው የሸሸኸው ሞት ፊት ለፊትህ ቁጭ ብሎ ታገኘዋለህ ስለዚህ ሸሽተህ የማታመልጠው ከሆነ እሱ በሚመጣ ጊዜ ስንቅህን ይዘህ ተዘጋጅተህ መገኘቱ ብቻ ነው የሚበጀውና መሸሾ የሚሳካው በዚህ መልክ ነው ማለቱ ነው ሙላቂኩም ثم تردون الى عالم الغيب እና ይሄ ሞት በሚመጣ ጊዜ ምስራቅ ምዕራብ ሰማይ መሬት ብትወጡ ብትናጥጡ የምታመልጡበት ቦታ የለም ያው አላህ Subhanahu Wa Ta'ala በወሰነው መሰረት ወደ ዓሊም الغيب والشهاده ሩቅና ድብቅ እንዲሁም ደግሞ ቅርብና ገሃድ የሆነውን ነገር ሁሉ የሚያቀው ወደ ሆነው ኃያሉ ጌታችሁ ተጠርታችሁ ትወሰዳላችሁ አላህ ጥሪውን ተላከልህ ወደ ኋላ መመለስና መንገራገር አይቻልም ማለቱ ነው فينبئكم بما كنتم تعملون ወደዛ ተጠርታችሁ በመተሄዱ ጊዜ ጌታችሁ ዘንድ ስትሄዱ በእድሜያችሁ ሙሉ ስትሰሩት እና ስታከናውኑት የነበረውን ሁሉ በዝርዝር ይነግራችኋል እናንተ የረሳችሁትን እሱ ያስታውሳችኋል ማለት ነው ስለዚህ ጎበዝ የሆነ ሰው ወደ ጌታው በሚጠራ ጊዜ ሩጭ ደፍጫ አመልጣለሁ ማለት ይሄ የማይታሰብ ዘበት ነው እንግዳውሳ የሰራው ስራ ነውና እዛ የሚጠብቅህ ጌታ ፊት ስትሄድ ደግሞ አንተ የረሳውን ሁሉ እሱ ያስታውሳል ይነግራል ያኔ እንዳትፈደህ እንዳትቃለል አሁኑ ከወዲሁ ራስክን እየገመገምክና ስተትክን እያረምክ ጉዞህን ማስተካከል አለብህ ኢላላ አላህ Subhanahu Wa Ta'ala እና በዚህ መልክ ነው የሰው ልጅ ከጌታው ጋር መታረቅና መተዋወቅ የሚችለው ማለቱ ነው ያ አዩሃ الذين آمنوا ከዚህ ቀጥሎ አላህ Subhanahu Wa Ta'ala በአንድ ወቅት ያጋጠማቸውን ክስተት ይጠቁመናል ማለት ነው ነብዩና ሷሃቦች በመዲናቸው እያሉ አንድ ማህበራዊ ችግር ተፈጥሮ ነበርና በአንድ ወቅት ያንን ጉዳይ በተመለከተ እልባት ይሰጣቸዋል ማለት ነው ስተታቸውንም ያርማቸዋል እናንተ አማኝ የሆናችሁት ወገኖች ሆይ ያ አስሐበ መሐመድ ኢላ ሰለላሁ ዐለይሂ ዐለይሂ ወረዲየላሁ ዐንሁም اذا نودي للصلاه ለሶላት الجمعه ጥሪ በሚደረግበት ጊዜ ማለት አዛን በሚወጣበት ጊዜ አዛን الثاني ማለት ነው በዛ ጊዜ አዛን الأول የሚባል አልነበረምና من يوم الجمعه በጁሙአ ቀን ልዩ የሆነው ስግደታችሁ በሚታወጅበት ጊዜ ሶላተል ጁሙአ ተቃርቧልና ኑቶሎ ተብሎ ጥሪ ሲደርሳችሁ በአዛን ማለት ነው ፈስአው ኢላ ዚክሪላህ ወደ ጌታችሁ ዚክር ወዳውኑ ፈጥናችሁ መምጣት አለባችሁ ማገንጨርቀን ሳትሉ ማለት ነው አዛን ከወጣ አንኛውም አሽጋለ ዱንያን ወደ ኋላ ትታችሁ ቀልጠፍ ብላችሁ ወደ ጥሪው ቦታ መገኘት አለባችሁ በላቸው ይላል ወደሩል በይዕ እና የግብይትን ስራ ተው በዛ ወቅት ማለት ነው እንግዲህ ያው የከተማ ሰዎች ብዙ ጊዜ ባመዛኝ በገበያ ስራ ነውና የሚጠመዱት ያንን የሚያጓጓችሁን የግብይት ስራ ትታችሁ ወደ መስጂዶች ማምራት አለባችሁ የጁሙአ ጥሪ ሲቀርብላችሁ ይላል ማለት ነው ذلكم خير لكم ይሄን ማድረጋችሁ ለእናንተ ጠቃሚና አስፈላጊ ነው ኢን ኩንቱም ተዓለሙን ጥቅማችሁን የምታውቁ ከሆናችሁ ይላል ማለት ነው እና እንግዲህ ሶላተል ጁሙአ የተሸራው ባዕደል ሂጅራ መዲና ነው ነብዩ መካ ላይ ያሉ ሶላተል ጁሙአ አይሰግዱም ነበር ማለት ነው ምክንያቱም ሶላተል ጁሙአ የተለያዩ ሽሩጦች አሏት የመካ ኑሯቸው ያንን ሽሩጥ አያሟላም ነበርና አላህ ጁሙአን መካ ላይ አላወጀም ማለት ነው መዲና ሲሄዱ ግን የራሳቸው ህብረተሰብ ተፈጥሯል የራሳቸው ከተማ ከተማዋል የራሳቸው ስርዓት ዘርግተዋል ነጽነት ተጎናጽፈዋል ያ ስለሆነ ሽሩጡ ስለተሟላ ሶላተል ጁሙአ ታዘዙ ማለት ነው እና ሶላተል ጁሙአ የተረጋጋ ቋሚ የሆነ ከተማ መኖር አለበት ማለት ነው ከተማ መኖር አለበት በከተማ ደግሞ የተወሰነ የማይናቅ ቁጥር መኖር አለበት ግድ ገደቡ ይሄን ያህል ነው ባይባልም ማለት ነው እና የከተማው አስተዳዳሪ መኖር አለበት ህዝቦች ደግሞ ዳኝነት የሚሰጥ መሪ ሊኖራቸው ይገባል ማለት ነው የዛ አይነት የተሳካ ማህበረሰብ ባለበት ቦታ ሁሉ ሁሉ ጊዜ ጁሙአ ሶላት ይወጅባል ማለት ነው ያ ጁሙአ ሶላት ደግሞ በሚደርስበት ጊዜ አስቀድሞ አዛን ይወጣል ያንን አዛን በሚሰሙ ጊዜ ሰዎች
ከያሉበት ወዳውኑ ወደ ጥሪው ቦታ ማቅናት ይኖርባችኋል ፈጥነው ፈስዓው ማለት እዚህ ላይ በእግራችሁ እየሮጣችሁ እየናጠጣችሁ ሂዱ ማለት አይደለም እና ወዳው ይሄን ጥሪ እንደሰማችሁ ሌላውን ሁሉ አሽቃል እርግፍ አርጋችሁ ትታችሁ እህቲማማችሁ ትኩረታችሁ ለሶላተል ጁሙዓ ይሁን ማለት ነው እንጂ በመሮጥ ክልክል ነው በሐዲስ ተከልክሏል ማለት ነው اذا سمعتم الاذان فاتوا الى الصلاه وانتم تمشون وعليكم الوقار ይላል ማለት ነው ረጋ ብላችሁ ቀስ ብላችሁ ነው መምጣት ያለባችሁ እንጂ ጀማዓ ሊያመልጠኝ ነው ብላችሁ ኢቃም ስትሰሙ እየሮጣችሁ መንጣ እየተንገፋገፋችሁ እንዳትሄዱ ብለዋል ማለት ነው ስለዚህ ፈስዓው የሚለው ቃል ተወጀሃን ካሚለን ይሄን ጥሪ ስትሰሙ ወዳውኑ የተለያዩ አሽቃሎችን ትታችሁ ወደሱ ፈጥናችሁ አምሩ ለማለት ነው እንጂ ሩጡ ማለት አይደለም እግራችሁን ነቅላችሁ እና ሶላተል ጁሙዓ እንግዲህ ከሌሎቹ ሶላቶች የተለየ ክብር ያላት መሆኑን ጠቆመ አላህ Subhanahu Wa Ta'ala ለሌሎቹ ሶላቶች በተለየ መልኩ በዚህ መልኩ አላዘዘላቸውም ያው አዛን ምን ጊዜም ሶላት ለመድረስ ምልክት ነው በሚሰማ ጊዜ መሄድ ያለበት ግን የሶላተል ጁሙዓ ልዩ ክብር አላት ማለት ነው ሶላተል ጁሙዓን ያልሰገደ ሰው ልቡ በኒፋቅ እንደሚጨልም ነው አንድ ጊዜ ሁለት ጊዜ ሶስት ጊዜ ጁሙዓ ካመለጠው ኒፋቅ እንደሚወርሰው ተናግሯል ሐዲሱ ማለት ነው እና ሶላተል ጁሙዓን እንደተራ ሶላት ማየት የለብንም አንድ ጁሙዓ ሶላት በአዳቡ ሰግደን ሁለተኛው ጁሙዓ ደግሞ ደርሶ ከሰገር በመሐከላችን ያለው ወንጀል ሁሉ የሳምንቱ ወንጀል ወዚያደቱ 3 አያም የሶስት ቀን ተጨማሪ ተደርጎ የ10 ቀን ወንጀል እንደሚያስምርና የ10 ቀን ሙሉ ሶላት እንደሚዘገብ ሁሉ ተነግሯል ማለት እና ወደ አላህ ዚክር ማለት ወደ ሶላተል ጁሙዓና ወደ እስቲማዕ ኹጥባ ማምራት አለባችሁ ይላል ወደሩ ለበይ የገበያን ስራ ተው ማለት ተዱንያ ስራዎች ሁሉ የሚያጓጓና በጣም የሚያሰስተው የገበያ ስራ ስለሆነ ነው ከገበያም ስራ በተለይ መሸጥ ደግሞ የገበያ ስራ በመሸጥና በመግዛት ላይ ነው የሚመሰር ነው ማለት ነው እና ተሌላው ስራ ሁሉ የሚያጓጓ የገበያ ስራ ነው ምክንያቱም ትርፍ ስለሚያመጣለት በለት ማለት ነው ተገበያም ስራ ደግሞ ከመሸጥ የሚያጓጓው ተመግዛት የበለጠ የሚያጓጓው መሸጥ ነው አይደለም እንዴ መሸጥ ነው እኮ የሚያጓጓው መግዛት አንተ እቃው በአካባቢ ካለ ገንዘቡ በኪስህ ካለ በፈለግከው ሰዓት ቆርጠህ ትገዛለህ ምን ችግር አለ መሸጥ ግን ደንበኛ እንዲያመልጥህ አትፈልግም ማለት ነው ሁሉ ጊዜ ደንበኞች በሚገኙበት ሰዓት ተሽቆጥቁጠህ ተዘጋጅተህ በርህን ከፍተህ ጠራርገህ ነው የምትጠብቀው ማለት ነው እሱ ሲመጣ ደግሞ ሽር ጉድ ብለህ እንድትወደድ እሱን ለመከሰብ የማታረገው ነገር የለም ማለት ነው ያን ነገር የሚያጓጓው ስራ ላይ ተጠምደህ ያለህ አዛነል ጁሙዓ ወጣ ምን ታረጋለህ እንግዲህ በዛ አዛን ወጣ ብለህ ወዳው ሱቅህን ዘጋግተህ ደንበኛህን ሳታስተናግደው በመተሄድ ጊዜ ያው ኪሳራ ይሰማሃል ማለት ነው ስራ ተቋረጠ እንዴት አይነት የደራ ስራ ተበላሸ ትላለህ ማለት ነው እንደገና ደግሞ ደንበኛ ይቀየመኛል ብለህ ትፈራለህ አሁን እሱ በር ላይ ቆሞ ወላሂ ቸኩል ያለው ብለህ ተዘጋህበት ደግሞ አንተ ዘንድ አይመጣም ሌላ አማራጭ ፈልጋል ማለት ነው ይህ አይነት እንግዲህ የሚያጓጓ ቢሆንም እንኳን የኔ ሽልማት ይሻላችኋል ግደላችሁም ሰውት ይላል አላህ Subhanahu Wa Ta'ala እና የፈለገ ትርፍ ቢመጣ የፈለገው ደንበኛ ቢቆጣም የፈለገው የሆነ የረበል ዓለሚን ጥሪ ይብስብኛል ብለህ ከመጣህ ያኔ ነው ጎበዝ የምትሆነው ይሄን ማድረግ መቻል አለባችሁ ይላል ማለት ነው ወደሩል በይዓ እና በይ እንግዲህ ቂመተል መካሲብ ስለሆነ እንጂ የዱንያ ስራ የቢሮ ስራም ቢሆን የእርሻ ስራም ቢሆን የፈለገው ስራም ቢሆን እዚሁ ውስጥ ይካተታል የከስቦች ሁሉ አለቃ በጣም የሚያጓጓ ብዙ ትርፍም የሚያስገኘው ገበያ ስለሆነ ነው እሱን እንደ ምሳሌ የጠቀሰው ማለት ነው ذلكم خير لكم ይሄን የዱንያ መሳሊሃችሁን ለኔ ብላችሁ እርግፍ አርጋችሁ ተታችሁ ወደኔ ቤት መምጣታችሁና መጉረፋችሁ ለጊዜው እንኳን እናንተ የከሰራችሁ ቢመስላችሁ አይምሰላችሁ ለእናንተ የበለጠና የተመረጠ እድል ነው ይሄ ይላል አላህ Subhanahu Wa Ta'ala فاذا قضيت الصلاه የተጠራችሁበት ስግደት ተሰግዶ ሲጠናቀቅ ግን فانتشروا في الارض ያኔ እንደገና ወደ ስራ ቦታችሁ ተሰራጩ ሁሉም ወደ መጣበት አቅጣጫ ሊሄድ ባርከለታለሁ ፈቅጀለታለሁ ይላል ማለት ነው ወብተጉ ሚን ፈድሊላህ
አሁን የጌታችሁን ግዴታ ተወጣችኋል እንደገና ወደ ስራ ቦታዎቻችሁ በመሰማራት የጌታን ትሩፋት መፈለግ ትችላላችሁ ሐላል የሆነ ከስብ ይግጠማችሁ ማለቱ ነው ወዝኩሩላህ በዛም በስራችሁ ላይ ያላችሁ ጌታችሁን መርሳት የለባችሁም ዚክር በዒባዳ በመስጂድ ብቻ አይደለም እዛም እንዲያትረሱኝ ስራችሁን እየሰራችሁም ዚክር አድርጉ ይላል ማለት ነው ወዝኩሩላህ ከሲረን አላህን በብዛት አውሱ እና አላህ ባዘዘው መልኩ በስርዓቱ ሳታታልል ሳታጭበረብር ሳትዋሽ ሚዛን ኪሎ ሳትሰርቅ አላህን ፈርተህ ከሰራ ያ ራሱ የገበያው ስራ ዚክረላህ ይሆናል ማለት ነው እና ጌታችሁን አስታውሱ ለዓለኩም ትፍሊሑን ይህንን ካደረጋችሁ ይቀናችኋል ይላል አላህ የምትመኙትን ሁሉ አግኝታችሁ ከምትፈሩት ሁሉ ትድናላችሁ በማለት አላህ Subhanahu Wa Ta'ala ለሶላት አልጁሙዓ ክብደትና ትኩረት እንድንሰጣት ያዛል ማለት ነው ወኢዛ ራው ቲጃረተን እና ሰዎች ግን ብዙ ጊዜ የዱንያ ስራ ያጓጓቸዋልና ንግር ደርቶ በሚያው ጊዜ ይላል አውለህወን ወይም ደግሞ ኡካታ ጫዋታ ደምቆ በሚያው ጊዜ እንፈዱ ኢለይሃ ይህችን የጌታን የትእዛዝ ቸል ብለው ወደዛች ወደ ደራው ስራና ወደ ደመቀው ጫዋታ ይመለሳሉ ይላል ወተረኩ ከካኢማ አንተን የአላህን ረሱል በመድረክ ላይ ቆመህ በንግር ላይ ያደረክ ትተውህ የሚሄዱም አይጠፉም ይላል ቁል ማ ዒንደላሂ ኸይሩ ሚነ ለህው ወሚነ ቲጃራ አላህ ዘንዳ ለሙእሚኖችና ለዑባዶች የተዘጋጀው ሽልማት ተጫወታም ከንግድም የበለጠና የተመረጠ ነው በላቸው ወላህ ኸይሩ ራዚቂን አላህ ደግሞ Subhanahu Wa Ta'ala ከመጋቢዎች ሁሉ የበለጠ ቸር መጋቢ ነውና ምናልባት ይሄ ግዚያዊ ጥቅም ያመልጠናል ብለው አንተን ትተው የሚሄዱ ሰዎች ያወቅንም ቢመስላቸው ሶብር አድርገው አንተ ጋራ የቆዩት ናቸው የሚበልጡት በላቸው ይላል ማለት ነው እና ይሄን ያለበት ምክንያት ነብዩ አለይሂ ሰላቱ ወሰለም ከለታት አንድ ቀን በመስጂድ ነበዊ ሶላት አልጁሙዓ ላይ እያሉ ሶላቱን ሰግደው ጨረሱ ሶላትን ከጨረሱ በኋላ ነበር ልክ እንደ ዒድ ኹጥባ የሚደረገው ማለት ነው እና ሶላቱን ጨርሰው እንዳበቁ እሳቸው ሚንበር ላይ ወጥተው ኹጥባ ሲጀምሩ አንድ ነገር ተከሰተ ማለት ነው ምንድነው ከተማቸው የክረምት ምንድነው መውሲም ነበረ የእህል እጥረት ነበረ ማለት ነው ችግር ነበረ የእህል እጥረት ተፈጥሮ ሰዎች እየተራቡ ነበረ እና የታወቁ ነጋዴዎች ወደ ሻም ሀገር ብዙ አጋሳሶች ልከው ተዛሬ ተነገ እህል ይገባል እየተባለ በጉጉት ሲጠበቅ ነበረ ማለት ነው እና ዲህየቱል ከልቢ የሚባል የታወቀ ነጋዴ ነበር ብዙ አጋሳሶች ነበሩት የዲህያ አጋሰስ ነገ ይገባል እየተባለ ሲወራ ነበረና ልክ በዛ ሶላት አልጁሙዓ እንደተጨረሰ ኹጥባ እንደተጀመረ ነጋዴ መጣ የሚል አዋጅ ተነገረ ማለት ነው እና ነጋዴዎች ሲገቡ በባህላቸው ነጋሪት ይጎሰም ነበረ ከተማው ዳርቻ ላይ ማለት ነው ነጋሪት በሚጎሰምበት ጊዜ ነጋዴ ገባ ማለት ይታወቃል በባህል ማለት ነው የእህል እጥረት አለ መቼ መጥቶልኝ መቼ ሸምቼ ልጆችን አብልቼ እያለ ነው ሰው ያለው ማለት ነው ያን እንግዲህ በዚች ወሳኝ በሆነ ሰዓት ላይ ነጋዶቹ እንደመጡ የሚጠቁም መልእክት መጣ አስተጋባ በከተማው ላይ ማለት ነው ነጋሪቱ ተጎሰመ ነጋሪቱ በሚጎሰምበት ጊዜ ህዝብ በነቂስ ወጣ ሴት ወንዱ በልልታ ነው የሚቀበሉት ነጋዶቹን ማለት ነው በሆታ በልልታ ነው የሚቀበሉት ያጨበጨቡ ያን ጊዜ አንደኛ ያው ጫወታ ደራ ማለት ነው አካባቢው ኡካታ ተፈጠረ ሁለተኛ ደግሞ ያ ነጋዴው ቀድሞ በግንባር ቀደም የተቀበሉትን ደንበኞች ነው ክብር የሚሰጣቸው የሚፈልጉትን ያህል የሚሸጥላቸው ማለት ነው ወደ ኋላ የመጣ ያን ደልግመኛ ይቆጠርና ቂም ይዝበታል እያለም እንዲያለቀ ያደረገ ያንጓጠጠ ያጉላላዋል ማለት ነው ያቺ ነገር ያቃሉ ስለሚያቁ ልክ ያ ነገር ሲሰማ ሁሉም እግር ያውጪ ብሎ ተመስጂድ እየተወተረፈ ወደ ነጋዴው ይሮጥ ጀመር ማለት ነው እና 12 ግለሰብ ብቻ አስተሚቀር ማለት ነው ሱብሃንአላህ በእነሱ ደረጃ እንግዲህ ሱሐቦች ለዒባዳ ምን ያህል ጉጉት እንዳላቸው ግን እቺ ዱንያ ፈታኝ ናት ሱብሃንአላህ 12 ግለሰብ ብቻ ጨርሰው ማለመዲያቸው ጥሩ ነው ጃቢር ኢብኑ አብዱላህ እንደሚያወራው 12 ብቻ ቀረን እኔ አለሁበት አለ ዑመር አቡበክር ነበሩ አለ ሌሎቹን ስማቸውን አልጠራም
ሌላው እንግዲህ በሙሉ ግር ብሎ እዛ ነጋዶቹ ጋር ሂዶ ተሰልፎ እያጨበጨበና እያውካካ ተቀበለ ማለት ነው። ነብዩም ያው የጀመሩትን ኹጥባ እስተሚጨርሱ እነዛ 12 ግለሰቦች ጋራ መስጂዱ ባዶ መስጂድ ውስጥ ቀሩ ማለት ነው። ይሄ እንግዲህ ሱአል አደብ ነው። አላህ Subhanahu Wa Ta'ala ትልቅ ክስተት አደረገው ይሄን ነገር። እንዴት የአላህ ረሱል ሚንበር ላይ ቆሞ የፈለገው ነገር ቢመጣ 5 ደቂቃ 10 ደቂቃ መስወበር አቅቷችሁ የኔን ነብይ ትታችሁ እንደገና ወደ ገበያ ትሮጣላችሁ ብሎ ሊወቅሳቸው ነው ማለት ነው። እና የቺ ዱንያ ሁሉ ጊዜ የምታጓጓና የምታሰስት ስለሆነች እነሱንም ሳይቀር ተፈታትናቸዋለች በዛ አጋጣሚ ማለት ነው። እና አላህ Subhanahu Wa Ta'ala ምን አለ ወኢዛ راوا تجارة او لهوا انفضوا اليها እዛ ሄደው ተሰለፉ። እነሱ ያው እንዳሰቡት ተሳካላቸው ለጊዜው ደንበኞች ተብለው ጥሩ ድርሻ ተሰጣቸው። እዚህ የቀሩት ግን 12ቶቹ የነብዩን ኹጥባ አስጨርሰው ያ አላህ ለኛ ያለውን አናጣውን ብለው ቀስ ብለው ወጡ ማለት ነው። እነዚህ አተረፉ ብልጥ እንደ ጅል የተቆጠሩት ትልቅ ሆነው ተገኙ ማለት ነው። እና ደግሞ የታወቁ ሰዎች ናቸው፣ ቀውየል ኢማን ናቸው፣ በሙጅተማዑም ቦታ ያላቸው ሰዎች ናቸው። እነሱ ቸል የሚባሉ አይደሉም በነጋዴውም ዘንድ ቢሆንና አቡበክርና ዑመር የመሰሉት ሰዎች ማለት ነው። እና አላህ Subhanahu Wa Ta'ala በዚህ መልክ ነብዩን ትተው በመሄዳቸው ወቀሳቸው። ግን ይሄን ነገር እንዳይለመዳቸው ማስጠነቀቃቸው ማለት ነው። وإذا راوا تجارة أو لهوا انفضوا إليها ንግድን ወይ መውካታና ጫወታን በሚያውና በሚሰሙ ጊዜ ወዳውኑ ተንጋግተው ወደዛ ይሄዳሉ። ወተረኩከ አሽረፈል ሙርሰሊን ወሰይድ الأولين والآخرين ሆንከውን ታላቁን ሰው እንደ ተራሰው ባዶ ሚንበር ላይ ተንጠልጥለ ትተው ይሄዳሉ በማለት ለነብዩ ያለውን መቆርቆር ይገልጥላቸዋልና ይወቅስላቸዋል ማለት ነው። ቁል ማ عند الله خير من الله ومن التجارة እናንተ አሁን ይሄንን ጫወታና ገንዘብ ለመቀራመት ፈጥናችሁ ተንጋግታችሁ ወደዛ በመሄዳችሁ ያተረፍን ቢመስላችሁም አላህ ዘንድ ግን ሶብር አድርገው ከነብዩ ጋር የቆዩ ሰዎች ከሁሉም የበለጠ ታላቅ እድል የዘለቀቁት እነሱ ናቸው። والله خير الرازقين አላህ ከመጋቢዎች ሁሉ የበለጠ ቸር ለጋሽ ነውና ለእንዲህ አይነቶቹ ነው ጸጋውን የሚቸረው ይላል ማለት ነው። ስለዚህ አሁንም እንግዲህ አጠቃላይ ዲንና ዱንያ ወይም ዒባዳና የጊዜያዊ ጥቅም በሚጋጭብን ጊዜ ምን መምረጥ እንዳለብን እየጠቆመን ነው ያለው ማለት ነው። እና በእነሱም ደረጃ ቢሆን ሰው ሁሉ ጊዜ ሁሉ በኒ አደም خطاء وخير الخطائين التوابون እንዳለው ስተት አድርገዋል። ከዛ በመነሳት እንደገና ተሻሻለ ስርዓቱም ማለት ነው። ነብዩ ገመገሙ በእነሱም ሊፈርድባቸው አይገባም፣ ችግር እንዳለ ያውቃሉ ማለት ነው። እና ኹጥባውን እኮ ተሶላት በፊት ባደርገው ኑሮ አሉ እና ሶላት ሳይሰግዱ ጁሙአ ተቶ መሄድ አይችልም ማንም ሙእሚን የሆነ ሰው። አሁን ሶላቱ ተሰግዷል ኹጥባ ንግግር ነው የቀረው ብለው እንደቀላል የቆጠሩት ለዛ ነው። ስለዚህ ታውን ጀምሮ ኹጥበተል ጁሙአ አወል መሆን አለበት ብለው እንደገና መመሪያውን አሻሽለው ኹጥበተል ጁሙአ እንዲቀድም ተደረገ ተሌሎቹ ኹጥባዎች ሁሉ ተለይቶ ማለት ነው። የዒድ ኹጥባዎች የእስቲስቃ የተለያዩ ኹጥባዎች በሙሉ ከሶላት በኋላ ናቸው አይደለም። ይሄኛው ግን እንዲቀድም የተደረገው ይሄ ስተት እንዳይደገም ነው ማለት ነው። መጀመሪያውኑ ሶላቱን ገና ቢሆኑ ኑሮ ሶላተል ጁሙአ ይቅርብ ብሎ የሚሄድ ሙእሚን አይኖርም ማለት ነው። ስለዚህ አላህ ራሱ በዛ አጋጣሚ ኹጥባውን አስቀድመው ብሎ ያዘዛቸው በዛ መልክ ተሻሻለ ማለት ነው። እና ይህ ነውና አላህ Subhanahu Wa Ta'ala እንግዲህ የሚሰጠን መመሪያ ተና እንደ ባልንጀራ ሲታማለን የብለህ ስማ እንደሚባለው እነሱ ሲሳሳቱም ወዳውኑ ይታረማሉ፣ ስተታቸውን ያቃሉ፣ ይመለሳሉ፣ አላህ ይታረቃቸዋል። እና ሰው ተተባለ ተስተት መቼም አይድንም። ስተቱን ለመቀነስ ለማቃለል መሞከር ነው ያለበት እንጂ አይሳሳትም አይባልም። ተሳስቶ ግን የማይመለስ ከሆነ ነው ይሄ አደገኛ ስተተኛ የሚሆነውና በዚህ መልክ አላህ Subhanahu Wa Ta'ala ሶላተል ጁሙአን ኹጥባውም እስተሚያልቅ ድረስ መጠንቀቅ እንዳለብን ነውና የሚያስገነዝበን። ዛሬው ደርሳችን እዚህ ላይ ይጠቃለላል። ወሰለላሁ ዐለ ነብይ ወኢላ ሊቃ